ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ግሬድ 10 ዩኒት 1 ሌሰን 2 የምናይ ይሆናል ማለት ነው። 1.2 ላይ ዲፊኒሽንስ አንድ አክተርስ ኦፍ ዲሞክራታይዜሽን ፕሮሰስ ማለት ነው። ስለዚህ ዲሞክራታይዜሽን ራሱ ምንድነው? ከዛ በኋላ አክተርሶች እነማን ናቸው የሚለውን የምናይ ይሆናል። 1.2 ላይ the meaning of democratization ዲሞክራታይዜሽን ማለት ነው። ዲሞክራታይዜሽን is a complex long term dynamic and open ended process ማለት ነው። ዲሞክራታይዜሽን ማለት ምንድነው? በጣም ኮምፕሌክስ ወይ ደግሞ ውስብስብ የሆነ ነው። እንዲሁም ደግሞ ረጅም ጊዜ የሚወስድ ነው። እንዲሁም ደግሞ ዳይናሚክ ነው። ኦፕን ኤንድ ፕሮሰስ ነው ወይ ደግሞ ተለዋዋጭ የመሳሰሉ ነገሮች ማለት is consist progress towards a more rule based more consensual and more participatory type of politics ማለት ስለዚህ ምን ላይ ነው ቤዝድ የሚሆነው? ይሄ ለውጡ ምን ላይ ቤዝድ ይሆናል ካልን ሩል ቤዝድ መሆን መቻል አለበት። ብዙዎች የሚስማሙበት እንዲሁ ደግሞ ብዙዎችን ያሳተፈ አይነት መሆን አለበት ማለት ነው። ይሄ ዲፋይን ዘ ሞር ኤላቦሬት ማለት it can be understood as the political process that moves the political system of a given country into democracy ማለት ስለዚህ በግልጽ በሆነ መንገድ ስናብራራው ደግሞ ምንድነው ወደ ዲሞክራሲ መሄድ መቻል ወይ ደግሞ ማምራት መቻል ወይ ደግሞ መቀየር መቻል ያን ምን እንላለን? ዲሞክራታይዜሽን እንላለን። ዲሞክራታይዜሽን is a transition to a more democratic political regime ማለት ስለዚህ ወደ ከዲሞክራሲ ካልሆነ ወደ ዲሞክራቲክ መሸጋገር መቻል ነው ዲሞክራታይዜሽን ማለት ነው። including substantive political change moving in democratic direction በቃ ወደ ዲሞክራሲ ዳይሬክሽን ማምራት መቻል ማለት ነው። it may be the transition from authoritarian regime to a full democracy ማለት ለምሳሌ አውቶሪታሪያን ከሆነ ወደ ዲሞክራሲ ወደ ሆነ መሻገር እንዲሁም ደግሞ from authoritarian political system to semi democracy or transition from semi authoritarian political system to a democratic political system ስለዚህ ወደዛ መሻገር መቻል ማለት ነው። democratization is the transition to a more democratic system of government ማለት ስለዚህ ዲሞክራታይዜሽን ማለት ምንድነው? ወደ ዲሞክራቲክ ወደ ሆነ ሲስተም መሻገር ወይ ደግሞ መንግስት መሻገር ወይ ደግሞ ሀገርም ዲሞክራቲክ ያልሆነች ሀገር ወደ ዲሞክራሲ መሻገር ወይ ደግሞ ዲሞክራሲ ያልሆነ መንግስት ወደ ዲሞክራሲ መሻገር ወይ ደግሞ ዲሞክራቲክ ያልሆነ ሲስተም ወደ ዲሞክራቲ ወደ ሆነ ሲስተም መሻገር መቻል ነው ብለናል። ስለዚህ ዲሞክራታይዜሽን ማለት ይሄ ነው። ሌላ ደግሞ 1.22 ላይ major actors in the process of democratization obviously we said that democracy is a process ስለዚህ ከዚህ በፊት ዲሞክራሲ ፕሮሰስ ነው ብለናል። ስለዚህ building democracy is not an overnight program ስለዚህ ዲሞክራሲ መገንባት ማለት ምንድነው? በአንድ ሌሊት የሚሆን አይደለም ነው። it needs not only time but also different actors who involved in the building democracy and democratic culture ማለት ስለዚህ ጊዜ ብቻ ሳይሆን ምንድነው ሌሎች አካላቶችንም ይፈልጋሉ ማለት ትልቁ ሚና የሚጫወተው ይሄ ዲሞክራሲ እንዲገነባና የዲሞክራቲክ ባህል መሬት እንዲይዝ ማለት ነው። so in this lesson you will look at the role of different actors in the democratization process ስለዚህ በዚህ ሌሰን ውስጥ የተለያዩ አክተሮችን የምናይ ይሆናል ማለት ነው። ለምሳሌ major actors in the process of democratization የሚባሉት እነዚህ ናቸው ማለት ስለዚህ ያው አንድ በአንድ እዚህ ጋር ስለምናያቸው ትንሽ ማድረግ እነዚህ ናቸው። political party interest groups ፐብሊክ ኦፒኒየን ፓርቲ ሲስተም NGO የመሳሰሉ ማለት ስለዚህ እነዚህ አክተርስ የሚባሉ ናቸው። ግን አንድ አራቱን እዚህ ጋር እንመልከት። የመጀመሪያው ፖለቲካል ፓርቲ ነው። ፖለቲካል ፓርቲስ አር ቬክተርስ ኦፍ ዲሞክራሲ ስለዚህ ይሄ ፖለቲካል ፓርቲ ማለት ምንድነው? ዲሞክራሲ እንዲመጣ ትልቁ ሚና የሚጫወቱ ናቸው። they are essential to the functioning and durability of democracy ስለዚህ ዲሞክራሲ ወደ መሬት እንዲወርድ ወይ ደግሞ ስራ ላይ እንዲውል እንዲሁም ደግሞ ተቀዳሚዎቹ እነማን ናቸው? ፖለቲካል ፓርቲዎች ናቸው። they are not only the instruments through which power is attained by means free fair and transparent election but also ስለዚህ government ማለት ስለዚህ ነፃ የሆነ እንዲሁም ደግሞ ከግልጽ የሆነ ምርጫ ብቻ የሚካሄድበት ሳይሆን ምንድነው የመጀመሪያው አይዲያው ወደ ተግባር እንዲወርድ የሚያደርጉ ናቸው። እንዲሁም ደግሞ አማራጭ የሆነ ፕሮፖዛሎች ለመንግስት ራሱ በጣም የተለያዩ ፕሮፖዛሎችን በማቅረብ የተሻለውን እንዲመርጥ የሚያደርጉ ናቸው። ሁለተኛ ሲቪል ሶሳይቲ ነው። ላይክ ፖለቲካል ፓርቲ እና ገቨርንመንታል አሶሲዬሽን እና ኦርጋናይዜሽን አር ቫሪየብል ቬክተርስ ኦፍ ዲሞክራሲ ያው እነዚህ ልክ እንደ ፖለቲካል ፓርቲ ትልቁ ሚና የሚጫወቱ ናቸው። they differ from political party only in their final goal ስለዚህ እነዚህ ከነዚህ የሚለዩት በምንድነው? ፋይናል ጎል ነው። የፖለቲካል ፓርቲ ፋይናል ጎል ምንድነው? ስልጣን መያዝ ነው። እነዚህ ግን እንደዛ አይደለም። but they all contribute to consensus rising defensive of the legitimate interests of groups of individuals and the protection of individuals and collective rights and freedom ማለት ስለዚህ ሌሎች ነገሮች በሙሉ ላይ ትልቁ ሚና ይጫወታሉ። ለመፍትሄዎች ይታገላሉ። እንዲሁም ደግሞ የሰዎች ፍላጎት እንዲጠበቅ የሰዎች ጥቅም እንዲጠበቅ efficiency of work of civil society depends on the extent to which such associations are autonomous or institutionalized ስለዚህ እነዚህ ግን ምን ላይ ነው የሚወሰነው ካለ የተቋቋሙበት ወይ ወሳኝ ነገር ነው። ስለዚህ መንግስት ጣልቃ ገብነት ያለበት
ያው ለመንግስት ነው የሚሰሩት። አለበለዚያ ግን ራሳቸውን ችሎ ለሁሉም ፍትሃዊ በሆነ መንገድ ይሰራሉ ማለት ነው። ሌላ ኢንተረስት ግሩፖች ናቸው። ሶስተኛ ኢንተረስት ግሩፕስ አር ኦርጋናይዜሽን ኦር ግሩፕስ ኦፍ ፒፕል ሁ አር አውቶኖመስ ፍሮም ገቨርንመንት ኦር ፖለቲካል ፓርቲስ ዊዝ ኦብጀክቲቭ ኦፍ ኢንፍሉዌንሲንግ ገቨርንመንት። ስለዚህ እነዚህ የሆነ ግሩፕ ናቸው ከመንግስትም እንዲሁም ደግሞ ከፖለቲካል ፓርቲም ነፃ የሆኑ ናቸው ማለት ነው። መንግስትን ኢንፍሉዌንስ የሚያደርጉበት የራሳቸው የሆነ ኦብጀክቲቭ አላቸው ማለት ነው። የራሳቸው የሆነ ኦብጀክቲቭ አላቸው። ኢን ዘ ዲሞክራሲ ዊ ፋይንድ ሴቨራል ኢንተረስት ኦፍ ግሩፕ ሁ አቴምፕት ቱ ፕሮሞት ኤንድ ኢንፍሉዌንስ ዘ ፖሊሲ ኦፍ ገቨርንመንት። ስለዚህ የተለያየ ያው በዲሞክራሲ ዓለም ላይ ምንድነው የተለያየ ኢንተረስት ግሩፖች ልናገኝ እንችላለን ነው። የመንግስትን ኢንተረስት ፕሮሞት የሚያደርጉ ሊሆን ይችላሉ፣ ወይ ደግሞ ኢንፍሉዌንስ የሚያደርጉ ሊኖሩ ይችላሉ። ኢን ፋክት ኢንተረስት ግሩፕስ አር ዋት ሪጋርድ አዝ ኤሰንሻል ትራንስሚሽን ቢትዊን ቤልትስ ኤንድ ቤልትስ ቢትዊን ፒፕል ኤንድ ገቨርንመንት። ስለዚህ በትክክል ግን ካየነው እነዚህ ሰዎች በጣም ጠቃሚ ናቸው። በህዝብና በመንግስት መካከል ምንድነው እንደ ቤልት ወይ ደግሞ እንደ ድልድይ አይነት ሁለቱን የሚያገናኙ አይነት ሰዎች ናቸው ነው። ወይ ደግሞ ሁለቱን ህዝብና መንግስት ለማገናኘት የሚጠቅሙ ናቸው። they play important role in helping people interact with the government which is often remote and difficult for the individuals to influence one። ስለዚህ እንዲህም ደግሞ ምንድነው ለህዝብ ድምጽ በመሆን ማለት ነው። ለምሳሌ በጣም ሩቅ አካባቢ ላይ ወይ ደግሞ ሚዲያ የማይደርስበት ቦታ ላይ ከሆነ ምንድነው በጣም ለነሱ ሽፋን በመስጠትና እንዲሁም ደግሞ ድምጻቸው እንዲሰማ መንግስት ጋር እንዲደርስ በማድረግ ትልቅ ሚና ይጫወታሉ። ኢንተረስት ግሩፕስ ብሪጅ ጋፕ ቢትዊን ዘ ሲቲዝን ኤንድ ገቨርንመንት። እንዲሁም ደግሞ ያው ድልድይ ናቸው ብለናል። ስለዚህ በመንግስትና በህዝብ መካከል ምንድነው ድልድይ ሆነው ነው የሚያገለግሉት ማለት ነው። ዘ ኢንተረስት ግሩፕስ ሲቲዝን ኮሚኒኬት ዘር ዋንትስ ኦን ፖሊሲ ጎል ቱ ገቨርንመንት ሊደርስ። ስለዚህ በእነሱ በኩል ምንድነው ህዝብ ራሱ የራሱ የሆነ ኢንተረስት ለመንግስት ማቅረብ ይችላል ማለት ነው። አራተኛ ማስ ሚዲያ ናት። ፍሪደም ኦፍ ማስ ሚዲያ ፍሪደም ኦፍ ዘ ሚዲያ ኢሰንሻል ኢን ዲሞክራሲ። በዲሞክራሲ ዓለም ምንድነው የሚዲያ ፍሪደም በጣም ወሳኝ ነው። ዘ ማስ ሚዲያ ሪፈርስ ቱ አን ኢንስቲትዩሽንስ ኤንድ ዘ ሚንስ ኦፍ ኮሚኒኬሽን which can reach large number of people at the same time። ስለዚህ ያው ሚዲያ ማለት ምንድነው በጣም ብዙ ሰዎችን በአንድ ጊዜ ሊደርስ የሚችል ነው ባጭሩ ማለት ነው። ሶ እነሱ ደግሞ እነማን እንደሆኑ ያው ግልጽ ነው። ኒውስ ፔፐር፣ ቴሌቪዥን፣ ራዲዮ፣ ቡክ፣ ፖስተር መሳሰሉ ነገሮች ማለት ነው። ነገር ግን ምንድነው ሚዲያ ፕሌይስ ኤ ግሬት ሮል ኢን ፖለቲካል ትሬኒንግ ኦፍ ሲቲዝንስ እና in building democratic culture by informing the people about the scope of public policies, the management conduct of affairs by those responsible at the both state and grassroots level, and by providing and offering the members of the community the means of communicating with each other። ስለዚህ እነዚህ ሰዎች በማገናኘት እንዲሁም ደግሞ በማስተማር ስለ መፍትሄ ግዴታ እንዲሁም ደግሞ ስለ ፖሊሲ፣ ስለ ሀገሪቱ ፖሊሲ፣ ስለ ኃላፊነታቸው እነዚህ ነገሮች እንዲያውቁ በማስተማር ትልቁ ሚና ይጫወታል ሚዲያ ይታወቃል ነው። but if the media is to perform those functioning it must free and independent ማለት ነው። ስለዚህ ይሄ ሚዲያ ደግሞ እነዚህን ለማድረግ ምን ያስፈልጋል? ነፃና እንዲሁም ደግሞ ከምንም አይነት ጫና ነፃ መሆን አለበት። the importance of mass media is encountered not depend on the number of newspaper or private radio and television። ስለዚህ ያው ጥቅሙ ወይ ደግሞ የሚዲያ ጥቅሙ ምንድነው ብዛቱ ላይ አይደለም ባጭሩ። ወይ ሬዲዮ መብዛት አይደለም፣ ወይ እነዚህ ጋዜጦች መብዛት አይደለም፣ ወይ ደግሞ የቴሌቪዥን መብዛት አይደለም። but on the quality of the information provided to the public። ስለዚህ የሚያቀርባቸው ኢንፎርሜሽኑ ነው በጣም ኳሊቲውን የሚያጎላ። ወይ ደግሞ የሆነ ሚዲያ ኳሊቲ ያለው ለማለት ጥሩ ትክክለኛ ኢንፎርሜሽን ለህዝቡ የሚያቀርብ ከሆነ ኳሊቲ ያለው እንላለን። አለበለዚያ ግን በጣም ብዙ ሚዲያ ስለበዛ ብቻ ምንም ለውጥ የለውም ለማለት ፈልገው ነው። ስለዚህ ውድ ቤተሰቦች እንግዲህ እነዚህ እስካሁን ያየናቸው አክተርሶች ናቸው። አሁን አራቱ ያየናቸው ማለት ነው። አክተርስ who are play a great role for the democratization ማለት ነው። ስለዚህ ቀጣይ ደግሞ ሌሰን 3 እንቀጥላለን። ዛሬ እዚህ ጋር መልካም ጊዜ